እና ፍየሏን የምትበላው ቅጠል ሆድሽን ያስችልሻል ሲሉኝ ፍየሏን ስከተል ብታይ ቅጠሉን ለማየት እሺው ምንድን ነው የምትነግሪኝ? አይ በቃ ትቼዋለሁ። እንደዚሁ ሆዳችሁ ላስቆርጣችሁ ብዬ ነው። ምን እና ለፍየሏ ነግረሽ አቀለል ብሎሽ መጣሽ? ለየቷ ፍየል? ለተከተልሻት ነው። ግን ምንድን ነው የደበረሽ? ኧረ አልደበረኝ። እንዴ ምን እያደረግክ ነው? እንዴ እና ምን ላድርግ? እንደዚህ ያፈጠጥሽብኝ አንቺን አለመሳም አልችልም። እረኞች ቢሆን ዘፈን እንደሚወጡብን ታውቃለህ? ያውጡብና ታዲያ እነሱ አወቁ ማለት እኮ ሀገሩ ሙሉ ነው የሚያውቀው። እንደውም ያውቁልኝና ይዤሽ ወደ ከተማ ልመለስ። ኧረ እባክህ አባቴ ሳይፈቅዱልኝ ወዴት ነው? እሳቸውማ እንደውም ውሰድልኝ። ቤቷ መተሽ እንዳጣሻት ደውለሽ ንገሪያት። እሺ አለም እያስቢበት ቀስ ብለሽ ና አዋሪያት። እሺ እሺ ሄሎ መሩዬ፣ እንዴት ነሽ? ዋናው እሱ ነው የሚፈለገው ልጄ፣ ደህና መሆንሽ። እኔማ እኮ እንደው ሰሞኑን አልመቻለኝ፣ ሰፈርም ስራ ድግስ ምናምን ነበር፣ እንደው ሳላይሽ ልጄ። እንዴ ምን ማለት ነው ልጄ? ባዶ ቤት ብቻሽን ሆነሽ? ይቺ ማትረባ ጽዮን እንደው አንድ ቀን ብልካት አንድ ቀን ብቻ አድራ ተመልሳ መጫወቻት ቡና ተቀራል። ተንቀጠቀጠች እኮ። የኔን ያለምን ፍቅር ለማግኘት ከዚህ በላይ መንቀጥቀጥ አለባት። በእሷ ቤት ተወልጃለሁ ብላ ልባውን ልቅ ብሏል። እኔ ያለም ውስጥ ልብ ውስጥ ለመግባት የሁሉ መንቀጥቀጥ። እሱስ ልክ ነሽ። እኔ ቡና ገዝቼ ልምጣ። አይ አንቺማ አትገዢም፣ ጽዮን ገዝታ ትመጣለች። አይ ራሴ እመጣለሁ። እንዴ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበለልኝ። ጽናት ክፍል 161 ይዤላችሁ ቀርብ ያለሁኝ ማለት ነው። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። እንግዲህ ናቲን እንግዲህ ለቅዱስን ያበሳጨው ይገኛል ማለት ነው። ቅዱስ እባክህን ስልኬ ስጠኝ እያለ እንግዲህ ለሚስቴ አንድ ቅርጫት ሙሉ አበባ ገዛላታለሁ ስልኬ ስጠኝ እያለው ይገኛል ማለት ነው። ጽናትና ኪራ ገጠር ሄዶ በገጠር በአረንጓዴማ እንግዲህ ሽር ጉድ እያሉ ኒና ትመጣና አንቺ እየጠፍተሽ ነው ምነጋችሁ ነገር አለ እያልሽ እያሉት ሆዴ አመመኝና እንግዲህ ፍየሏን የምትበላው ቅጠልን ሆድሽን ያስችልሻል ሲሉኝ ፍየሏን የተከተልኩ እየሄድኩኝ ነበረ እያለች እንግዲህ የኪራይና የጽናት እየሳቁ ይገኛሉ ማለት ነው። እንግዲህ ኒና ገጠር ሄዳ እንግዲህ ከአዲስ አበባ ገጠር የሄደችበት በሌላ ምክንያት ነው። ማለትም ቤት ውስጥ የሆነ ልጅ መጥቶ እያስፈራራ ስለሆነ በእሱ ምክንያትን እነ ጽናትና እነ ኪራይ ተከትላ ገጠር ገብታለች ማለት ነው። ከዛ ፊቷ ሁሉ ደብሯት ነበረ። በስልክ አውርቷት እንግዲህ የገባሽበት በገባሽ ጉድጓድም ገብቼ አገኝሻለሁ ብሎ ስልክ ስላወራት የጽናትና የኪራይ የምትነግራቸው የነበረው ነገር ትታለች ማለት ነው። ማለትም ልጁን ስላስፈራራት በጣም ፈርታለች ማለት ነው። እንግዲህ የጽናት ቤት የሆነ ሰውየው መጥቶ መሬት እንግዲህ እፈልጋለሁ እያለችው ይገኝ ነበረ። ኢንቨስተር ከምትያቸው ታረተ ብትያቸው ይሻለሽ ነበረ። ለምንድን ነው ይሄ ፀጉር እኮ በሰዓት ስንት ሄክታር መሬት ያርሳል መሰለሽ? ሰዓትም ጊዜም ጉልበትም ይደክማል። በቃ ጥርሳችሁን ይድገፍ በእኔ ላይ ነው ወይ የምትቀልዱብኝ እያለችም ኒናም እንግዲህ ሰውየው ማን ይሆን እያለች ጽናትን ስታስጨንቃት ነበረ። ተሻለ ይሁን ዘለቀ ይሁን ብቻ አላቅም እያለች እንግዲህ እንሳቸውንም እንግዲህ ተሻለ ዘለቀ የምትለውን እንግዲህ የጽናትን አባትን እንግዲህ እሱን ለመግደል ይፈልጋሉ ማለት ነው። እንግዲህ ኒናንም እንግዲህ ሌሎቹም እንገላታለን እያሉ ይገኛሉ ማለት ነው። ነገር ግን እሷ ምንም የምታውቀውም ነገርም የለም። እንግዲህ እኔ ኢንተርፌስት ነኝ ብላ እንግዲህ ኒና ንግስታቸው ሳትኝ ቃል አቀባይ ነው የሚያደርጉሽ እያለ ኪራ ይቀልድባታል ማለት ነው። እናንተ ስታስጠሉ እንደዚህ የሳቃችሁብኝ እያለች ኒናም ብድግ ብላ ትነሳና እንግዲህ ወደ ጋሼ ጋር ታመራለች ማለት ነው። ጽናትና ኪራይ በጣም የሳቁባት ይገኛሉ። እዚህ ጋር እንግዲህ ይሄ ቤቱ እንዴት ጭራል እያለች ምሩ ቤት ሄዳ ነበረ። እንግዲህ አለምዬ መጣሽ እንዴ ትላታለች። በጣም ስፈልግሽ ነበረ። ምነው? አይ ምንም ማታ ምን ተፈጠረ ብዬ ልጠይቅሽ ነበረ። ምንም
እንግዲህ ታውቂዋለሽ እሱ ምንም ነገር እንትን የለ እና አመነሽ? አው አምኖኛል እያለችም እንግዲህ ያወራችሁን ሰምቻለሁ ምንድነው ነበረ ሲል ይሰማ መስሎኝ ነበረ። አረ ምንም ነገር አልሰማም መጨረሻው ብቻ ነው የሰማው ትላታለች ማለት ነው። መቼም አሁንም ያምሩን እንግዲህ ምላሳቸውን ቅቤ አድርጎ መጥቶ ያምሩን እንግዲህ የሆነ ነገር ሊያደርጓት እያሰቡ ይገኛሉ ማለት ነው። መራዊት ግን ይሄን ነገር ሁሉም አታውቅም፣ ግን ሰኒ ትነቃባቸዋለች። ከዛም በኋላ አዩ መቼም ቢሆን አያውቅም ያለች እንግዲህ የናሆምን አባት አጠገቧ መጥቶ ሁሉም እያወሩ ሰምቶ አው ሰምቻለሁ፣ አው ዋለቴ እኔ ረስቼ ነበረ ሲሆን ተደሽ አምጭለት እያሉ እንግዲህ እነሱም ድምድብራቸው እየወጣ እንግዲህ ድንግርግር እያሉ ነበረ። ምኑን ነው ማወቅ የሌለብኝ እያለ ሲጠይቃቸው አዩ አትቀመጥም ወይ እያለች በወሬት ይዘውና አይ ልቸኩል ነው ዋለቴ ረስቼ ነው ይላል ማለት ነው። ስመጣ ከሁለታችሁም በኋላ ማታ ስመጣ አነጋገራለን የትም እንዳትሄዱ እያለ ያስጠነቀቃቸዋል ማለት ነው። ሁለታችሁ ማለት እኮ ምን ማለት ነው ትላለች ጽዮን ማለት ነው። ማለትም ጽዮንን እንግዲህ መራዊትን ታጠፋና እንግዲህ ናሆም ለራሷ ለማድረግ እየሞከረች ትገኛለች ማለት ነው። አለም የምትባል የናሆም እናትን ታግዛታለች። እንግዲህ አሁን መራዊትን ሊያጠፏት ነው ወይስ ምንድነው የሚለው ነገር አብረን እናያለን ማለት ነው። አስጠርተኸኝ ነበረ እያሉ ስለ መሬታቸውም እያወሩ ይገኛሉ ማለት ነው። የጽናት ሰፈር ሰዎቹ ማለት ነው። ብትቀመጥ አይሻልህም እንዴ? አይ ግድ የለህም ምን ነበረ ጉዳይህን? የሆነች ልጅ እንግዲህ እዛ ጋሻ ሰግድ ቤት መጥታናለች። ማናት እቺ ጸጉሯ ጨብሬሬ ውሃ ማያነሳ ወሬ ከሆነ ቢቀርብን ይሻላል። እስኪ ቁጭ ብለክ አወራ ውሃ ማሳት አይደለም እንኳን ደም ያንተከትካል። ከዛ በኋላ እያለ እሱም ምንድነው እያለ ቁጭ ብሎ እየሰማ ነው። ጋሻ ሰግድ ቤት ኢንቨስተር ምናምን ይሉት ከመሬት አስተዳደር ተልኮብናል። እንዴት ታውቀሃል ማለት ነው። ቤታቸው ሂጄ ነበረ ራሳቸው ነው ያገኘኋታ። እንዴት አለት ያለች ሰው ነው የሆነ ጸጉሯ ያቆመች ጠቆር ያለች ልጅ ናት። ከዛም በኋላ አጠገቡ የነበረ ሰውዬው ስቅስቅ ብሎ ይስቅበታል። ያቺ ሽንታም ልጅ ታውቃታለህ እንዴ? ለዛም እያንቀጣቀጥኩ ነው ያበረርኳት። በቃ አሁን አስጨረስከኝ እያለ እንግዲህ ቆፍጠን በል እንጂ ወንድ ልጅ አይደለክም እንዴ? ለምንድን ነው እንደዚህ የምትሆነው? ከመንግስት በላይ ባለሙያ እኮ ነው የተነካካኸው። ወይ እሷን ወደዚህ መሸኘት ነው እንጂ ወዴት ነው መሸኛት? ወደ መጣችበት እንላካት። አይ ዘማ አይደለም ወደ ላይ እያለ እንግዲህ ይሄ ልጅ አንተ ሰውየው በወንጀል ታስገባኝ ነው እንዴ? ወደ ማትመለስበት ሲል እንግዲህ ሰውየው አጠገቡ የነበረው በጣም ደንግጦ አረ ምን ነው ሰውን እንገልና ወይ አረ ተው እንጂ በዛብህ እያለው እንግዲህ ቀስ እያለ እኛም ሲገሉን እኛ ዝም እንበላቸው እንዴ? እሱ ዝም ማለት የለብንም። ስለዚህ እንግዲህ ጠላትህን ለመጋፈጥ ስትወስን ንገረኝ ይልና እኔ የሚወላውል ሰው አልወድም እያለ በዛብኝም የጓደኛው ትቶት ይነሳል ማለት ነው። እንግዲህ እውነትም የኔና ይገሏታል ወይስ አይገሏትም እያለ እንግዲህ ገበሬ ያለ በሬና ያለ መሬቱ በቁሙ ሞቷል ማለት ነው ይላል ተክዞ ቁጭ ብሎ ማለት ነው። እንግዲህ በቀጣይስ ምንድን ነው የሚፈጠረው? ኒናን እንግዲህ የኒናን ይገሏታልስ የመራዊትስ ደግሞ ምን ያደርጓታል የሚለው ነገር አብረን እንከታተላለን፣ አብረን እናያለን ማለት ነው። እዚህ ጋር እንግዲህ እንዴት ቴናና የቴና ፍቅረኛ መንገድ ላይ እየሄዱ ነበረ። እናቴ በጣም ደክሞኛል እና ለምንድነው አረፍ ማንለው የት እዚህ አስፋልት ላይ እና ታዲያ ምን ይሻለናል? አንተ እኮ አላሳዝንህም እንዴ በእግሬ ስንከታተ አሞትዬ ዝም በይ። እኔ አንቺ ከምትከራተቺ ባላይ ይሻለኛል። ስለዚህ መኪና ግዛላ። እሱ እቅዳችን በጣም ጥሩ ነው። አንተ ከመቼ ወዲህ ነው በእቅድ የምትራመደው? ዝም ብሎ መናገር አይደለም። እሺ አሁን ግዛ። አሁን የምን አሁን ነው ምን ማለት ነው? እናንተ ሰሪዎቹ ያገዛችሁት እኔ ሰራተኛ ከየት አምጥቼ ነው የምገዛው? ስራዬን እያወቅኸው እንዴ? ወጪ ብቻ እኮ ነው ወጪ ብቻ እያለች እንግዲህ እሱን ስተው ሲጀመር አንተ ላይ ምንም አታስብልኝም። እኔ ይገባኛል እኮ አንቺ ማንከራተትም ማቆሳለቅ አልፈልግም ወይ ካልሆነ ምን እያለ ጠላ ልግዛና ልዘራግልሽ አልፈልግም እንደው። ከዛ በኋላ ቅዱስን ስታየው የጓደኛህ መኪና አይደለም እንዴ? ከዛም በኋላ አው ቅዱሴ ነው ጥራው ቅዱስ እያሉ ሲጠሩት እያለ ቅዱስም ባልሆነ መንገድ ሄዶ እንግዲህ ትራፊክን በጣም ተቀጥቷል ማለት ነው። የት አባት ቅዱስ ትራፊክ ያዘው እያለችም እሷም ትስቅበታለች ማለት ነው። መራዊትንም ስልክ ከናሆም ጋር እያወራች ኒና ተከትላ ገጠር ሄዳለች። ቤቢሲ ገጠር ያልከነው አናግሬልሃለሁ እያለችም
እየሳቀች ትገኛለች ማለት ነው። ሰናይትም አጠገቧ መታ ቁጭ ብላ ተክዛለች ማለት ነው። ማለትም እንግዲህ የናሆምና እንግዲህ የመራዊትን ፍቅር እንግዲህ ደስ ስላላት እሷ ስለ ክብሩንም አስታውሳ በጣም ተተግዛ ቁጭ ብላለች። ሰኒ ምን ሆነሻል? እንደዚህ ፊትሽ ጥለሽ ምን ሆነሻል? ከናሆም ጋር ስታወሩ በጣም ቀንቻለሁ። ምናልባት አንቺ የተሻለ ሰው ታገኘለሽ ልትይ ነው? አው ክብሩም እኮ የተሻለ ሰው ነው ብለ ነበረ። ያው እሱማ ጥሩ ሰው ነበረ እና ጥሎ ስለሄደ አታውቂም እንዴ? የዛሬ የነበረን ቆይታ ብዙውን አበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ።